አገልጋዮች እኛ አገልግሎታችን ራሱ የኮምፓሪዝን እየሆነ መጥቷል። ልጅነት ነው ያለው ጳውሎስ። ቆሮንቶሳዊነት ነው በነገራችን ላይ የቆሮንቶስ አንዱ ስጋዊነት ችግር ምክንያት አገልጋዮችን ማፎካከር ነበር። ያን ጊዜ ቢያንስ አገልጋዮቹ ሳይሆን የተፎካከሩት የኛ በሽታ እንደውም መጽሐፍ ቅዱስ ላይ ያለ አይመስለኝም። ያን ጊዜ እንደውም አገልጋዮቹ ሳይሆን የተፎካከሩት ምዕመናን ነው ያፎካከሯቸው። እኔ የጳውሎስ ነኝ፣ ንግግሩ በጣም የአጵሎስ ነኝ፣ አጵሎስ ነው በጣም የሚበልጠው እንደ መሳት ነገር፣ እኔ የኬፋ ነኝ፣ እኔ ደግሞ የክርስቶስ ነኝ ምናምን ያሉት ያወዳደሩት ምዕመናን ናቸው፣ ስጋውያን የተባሉት። ጳውሎስና አጵሎስ አልተወዳደሩም። የኛ እኮ የሌለ በሽታ ሆኗል። we just want to compete በአገልግሎት አንዳንዴ ተው ሁሉ ያስተኛል። ከኔ ቅባትና ከንተና ቅባት የማን ይበልጣል የሚለው ማለት ለመደሰት ማለት ነው። this is so serious ወንድሞች እናቶች። እንትና እኮ በአገልግሎቱ እንትናን በለጠው የሚል ቋንቋ አለ። እንዲያውም በጣም የተናደደው ስለተበለጠ ነው የሚል ቋንቋ አለ። እንትናን የተናገረው እና እንትና ስለተበለጠ መብለጥስ አለ። አንደኛ ቆሮንቶስ ምዕራፍ 3 እንግዲህ ጳውሎስ ምንድነው ይላል። ራሱ ንግግሩ ምጸት አለበት ውስጡ። በአማርኛ ብቻ ሳይሆን በተጻፈበት ቋንቋ ምጸት አለ። እንግዲህ ጳውሎስ ምንድነው ነው። ልክ እንደዚህ ነው። ምንም ማለት ነው። እንግዲህ አጵሎስ ምንድን ምንም እግዚአብሔር እንደሰጣቸው ጸጋ የሚያገለግሉ አገልጋዮች ናቸው። ህንጻ ሰራተኞች ናቸው። እናንተ የእግዚአብሔር ህንጻ ናችሁ፣ የእግዚአብሔር እርሻ ናችሁ። there is no comparison። በተለያየ ጸጋ የሚያገለግሉ ናቸው ምናምን ብሎ ምዕመናንን የሚመክረው። አሁን እኮ ምዕመናን ሳይሆን መመከር ያለብን አገልጋዮች ነው መመከር ያለብን። ምንም አይደለም። መብለጥና መበላለጥ እንዴት በአገልግሎት ሊታሰብ ማለት ነው? we are in a very serious problem my friends። የሆነ መንፈሳዊ ሰርጀሪ ሳያስፈልገን አይቀር ይሄን ቆርጦ የሚያወጣ እንደ ትውልድ አጠገባችን ሾልኮ እያመለጠ እርስ በርስ ያዘው ልቀቀው፣ እንትና ጋር እንዳትሄድ፣ እንትና ጋር እንዳትገባ፣ እንትና ጋር ይወጣ እንደሆነ እንትና አድርጌ እንትና ነገር ከእንትና ነገር አንተን ጦርነት ላይ ነን፣ አንነካካም፣ አንጨባበጥም እና አብረን are we talking about a kingdom? እንዴት ዲያብሎስ የሚያውቀው ዶክትሪን ለኛ ይሰወርብናል። ጌታ ኢየሱስ ባጋንንት አለቃ ነው አጋንንት የምታወጣ ሲሉት is very smart አለ። is very smart ያውቃል ዶክትሪን። እርስ በርሷ የምትከፋፈል መንግስት እንደማትጸና ያውቀዋል። ሶ ጋኔንን አያወጣም። አብረው ነው የሚሰሩት። የተለያየ ሰው ላይ ሆነው ግን አብረው ነው የሚሰሩት። እዛ እንትና ያኛው ጋኔን ካለ አውጥቶት አይገባም። it's the same kingdom is happy። እንዴት ነው የእግዚአብሔር ልጆች ሆነን ጥበብ የጠፋብን? የቸርች ነፍሳት ሲድኑ ራሱ ሳይከፋን ይቀራል። ሌላ ቸርች ውስጥ የዋህነት ባህሪ መኖራችሁን አለመኖራችሁን ቼክ የምታደርጉት በዚህ ነው። what do you feel? ጓደኛችሁ የበለጠ ስኮር ሲያደርግ ምን ይሰማችኋል? ነፍሳት ሲድኑ በእናንተ አገልግሎት ሳይሆን በከሌ አገልግሎት ሲድኑ ምን ይሰማችኋል? አንተን ያስቸገረው ጋኔን እንትና ሲያወጣው ምን ይሰማል? ጋኔን በመውጣቱ ትናደዳለህ ወይስ? አንድ ጊዜ ደቀ መዛሙርቱም እንደዛ ብለው ነበር። ሲለፉ ተራራው ግርግ የሆነው ሲለፉ ሶስቱ ከኢየሱስ ጋር ነበር። ሲለፉ አልወጣ አለ አንድ ጋኔን። ከዛ ኢየሱስ ሲወርድ ከተራራ አባትየው አመጣው። ጌታ ወደ ደቀ መዛሙርት አመጣሁት ሊያወጡ አቃታቸው ይላል። ሰውየው ራሱ ምስክርነቱ ሊያወጡት አቃታቸው ምናምን አለ። ከዛ አወጣው ኢየሱስ። I could imagine the 9 ጌታ ሆይ እኛ ልናወጣው ያልቻለን ስለምንድን ነው? ከዛ ቀስ አድርጎ አረጋግቶ ይሄ በጾምና በጸሎት ነው እንደዚህ ነው ዋው this is good ሰው እየተፈወሰ ሳይሆን እንዲህ በአንድ በኩል ደህና ነው። what do you feel? ሌሎቹ ሰክሲድ ሲያደርጉ ኮምፒቲሽን እግዚአብሔር ከቫንኩቨር ውስጥ ካለ ይስበርላችሁ። አሜን። እኛ የተለያየ አጥቢያ የምንገናኝ የእግዚአብሔር መንግስት ልጆች ነን። አንድ መንግስት ነው። በጊዜ አስቡበት እና መንግስተ ሰማያውን ሁለት ይከፈትላችሁ ለእናንተ
ሶስት መንግስተ ሰማይ ይኑር የእነንትናና የእነንትናና የእነንትና እኔ ኤቭሪ ታይም ሰበብ እየፈለግ ሰበብ ጥቂት እየፈለግ በነገራችን ላይ ሁለት ሶስት አጥቢያዎች መሆናችን this is fine ለምን 15 አንሞላ that's fine it's not that's not issue how do we see እርስ በርሳችን ማን ከፋፈልበት በቋንቋ ተከፋፍለ በዘር ተከፋፍለ በቅባትና በአገልግሎት ስታይል ተከፋፍለ የትንቢት ለብቻ የቃል ለብቻ የነቢያቱ ለብቻ ያስተማሪ ለብቻ this is too much we can't afford የመንግስት ቢዝነስ ውስጥ ነው ያለነው የእግዚአብሔር መንግስት ውስጥ ነው ያለነው ወንድሜ ጆክ ውስጥ አይደለም የገባነው ፉክክር ውስጥ አይደለም የገባነው it's called the kingdom of God ከዛ ምዕመናን ጋር ስትወርዱም ልክ እንደዛ መንፈሳዊ ህይወታችንን አንቆ የያዘው አንዱ ነገር ምቀኝነት የብዙዎቻችሁን ህይወት የሚበላው በመንፈስ ቅዱስ ወንጌል ልምከራችሁ ምቀኛ አድጎ አያውቅም ምቀኝነት አያሳድግም ስፒሪትን መርዝ እንደዚህ መርዝ ነው በሌሎች ስኬት ሪጆይስ አለማድረግ አያሳድግም መንፈሳዊ ህይወታችሁ እንደ መርዝ ለሌላው ሲበዛለት የሚደሰት ጀነረስ ላይፍ የዋህነት ይባላል እሺ በረከቱ አያስገርማችሁ የዋሆች ብፁዓን ናቸው ብሎ ይወርሳሉና ይላል አለፋቸው እኮ እንትናንም ሲያሳልፉ ለእንትና ይቅደም ለእንትና ይድረሳል ሲያሳልፉ እንትና የወንድሜ ፍላጎት ይቻላል ያርሰ መጨረሻ ላይ ምድርን መጨረሻ ላይ ፍሬና ስኬት የዋሆች ናት ምድርን ይወርሳሉ I don't think ምድር እዚህ በምድር ለዘላለም ይኖራሉ አይደለም ከብሉይ ኪዳን የመጣ ነው ይሄ እግዚአብሔር ምድሪቱን እንዳወረሰ ለህዝቡ ምድርን ያወርሳሉ ኳሊቲ የሆነ ላይፍ በምድር ላይ የዋሆች ነው የቅኖች ነው ቅኖችን እግዚአብሔር ይባርካል የመንፈስ ፍሬ አንዱ ቅንነት ስለሆነ እግዚአብሔር በየዋሃት መንፈስ ይባርካቸው to rejoice somebody ሲሳካል ኮንሺየስሊ ማሳለፍ አንዳንድ ሰዎችን ኮንሺየስሊ ማሳለፍ አንዳንድ ሰዎች የሱ ፍላጎት ይቅደም የከሊት ፍላጎት ይቅደም እንደዚህ አይነት ህይወት የበረከት ህይወት ይባላል ተጽዕኖ የምናመጣው እርስ በርሳችን ኮምፒቲሽን ፉክክር እርስ በርስ ግጭት መላተም መሳሳብ አቆመን አንዱ የሌላውን ፍላጎት ሲያስቀድምና አንዱ በሌላው ስኬት ሲደሰት ተጽዕኖአችን እየጨመረ ይመጣል አሜን ምንም ላልፈው አልቻልኩም በነገራችን ላይ you've got to do something ይሄን የሚገልጽ quiet ወንድሜ ያንተ ይሻል quiet እስቲ ሞክሩት in the coming year ትጎዱ እንደሆነ ቸክ አድርጉት ምድርን ይወርሳሉ የተባሉት እነሱ ኮምፒቲሽን አቆመን like አንዱ ሌላውን ቢባርክ አንዱ ከሌላው ጋር አብሮ ቢሰራ መንግስታት ሆነን እኮ እኛ እኮ መንግስት ነን እንጂ መንግስታት የለም አሜን ተጽዕኖአችን የሚጨምረው የዋህነታችን ሲጨምር በአንዱ ትከሻ ላይ አንዱ ሲወጣ መሰላል ስንሆን ያን ጊዜ ተጽዕኖአችን ይጨምራል ዓለም እየፈለገች ያለችው የዋሆችን ነው እንጂ ስማርቶችማ ብዙ አሉ ዘመዱ ስማርት ፒፕል አር አዘ ይሁን በቃ እንትን አድርገው ደቁሰው ምናምን አድርገው ምናምን ያደርጉ ውጭ አሉ አሁን እኛ ከውጭ ሮጠን ስንመጣ እዚህ ጣራው ካፈሰሰ የት መጠለያ የት አለ እዛም እያጋጨ እያላተመ የሚቦክሰው እዚህም እያላተመ ከቦከሰ የት ይጠለላል ትውልድ የትውልድ መጠለያ ያርጋችሁ እግዚአብሔር bless one another እርስ በርስ ከኔ ወንድሜ ይሻላል ፍላጎት ማስቀደም በሌላው ስኬት ሪጆይስ ማድረግ
ይሄን ያብዛላችሁ እግዚአብሔር። አንድ ጓደኛ አለኝ ሲናገር የሰማሁት ነው። ይሄን የኔ አይደለም። አንድ ጊዜ አንድን ሰው እግዚአብሔር መጣና የፈለከውን ጠይቅ ሰጣል፣ ግን አጠገብ ላለው ጓደኛ እጥፍ አድርጌ ሰጠዋለሁ የምትጠይቀውን አለው አይደል? እና ሁለተኛው አጨነቀችው ማለት ነው። እግዚአብሔር እኮ ነው የሚሰጠው። የምትጠይቀኝን ያሰጣል። ኦንሊ ቲንግ ግን ዳብል አድርጌ ሰጠዋለሁ። ግራ ገባ። አንድ መኪና እንዳይል ሁለት ያኛው አንድ ቤት ቢል ሁለት ሊሆን ነው የዛኛው። አስቦ አለ ጓደኛዬ። የኔ አይደለችም የእሱ ናት። አይ በቃ አንድ አይኔን አጥፋው አለ። የዛኛው ሁለቱ እንዲጠፋ ማለት አቤት። ይሄ ጆክ ነው። አይ ሆፕ ጆክ ነው። አይ ሆፕ ጆክ ነው። ግን እርሾዋ ግን አለች። የተሻለ ነገር ሰዎች እጥፍ ሲሆንላቸው የማይደሰት ማንነት ካላችሁ የእውነት ዛሬ ኮንፌስ አድርገን እግዚአብሔር ያወጣል። እንደው እንደ ሲቲዝንስ እንኳን አበሻው ይባረክ ነበር። አይ ዋንት ዩ ቱ ሃቭ ዳብል። እኔ አንድ ነው ያለኝ፣ ሁለት ቢኖር በጣም ልርዳ ምናምን ራሱ በጣም ላይፍም አሪፍ ይሆን ነበር። እርስ በርስ ስንሳሳብ እኮ ሁላችን እኩል ሆነን እኩል እኮ እንድንከራከም እግዚአብሔር አልፈለገም። እኩል ከኛ ልጆቻችን ከፍ ሲሉ ከሳምበሪ ልጆቻችን ከፍ ሲል ሊፍት አፕ ስናደርገው ለዚህ እኮ ነው ማውጣትም ያልቻል ነው የተወሰኑ ሰዎች። አሁን አንዳንድ ጊዜ ስታስቡት በጣም ስለምንሳሳብ እኮ ነው ላቅ ብሎ የወጣም ለማየት በጣም የሚያስቸግረው። እርስ በርስ በጣም ስለምንሳሳብ ነው። በጣም ሊፍት አፕ ብንደራረኩ መውጣታችን አይቀርም ነበር። ደግሞ አንዱ ብልት ሲከብር ሁሉ አብሮ መከበሩ አይቀርም። እግዚአብሔር በዋህት መንፈስ ይባርካችሁ። ሁለተኛ ዘን እንጨርሳለን ጸልየን። የመጀመሪያው የዋህነት ነው፣ በሁለተኛው ሴክሽን ማለት ነው። ሁለተኛው ሰላምን የሚያወርዱ ነው። የሚያስተራርቁ የሚለው እዚህ ላይ አንድ አይነት ስለሆነ በቃ ዘለዋለሁ። ቁጥር 9 ላይ የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ይላል። የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና። ተጽዕኖአችን የሚመጣው ማስተራረቅ የሚለው ጥል ያለበት ይመስላል። እዚህ ላይ ጥል የለበትም። እዚህ ውስጥ blessed are the peacemakers ነው የሚለው እንትን ነው፣ አክቲቭ ነው። ማስተራረቅ ኔጌቲቭ ይመስላል። ጥል እየጠበቁ የሚያስታርቁ ነው። ይሄ ግን ኤጀንት፣ የሰላም ኤጀንት፣ የሰላም መልእክተኛ፣ የሰላም ኤጀንት፣ ሰላምን የሚያወርዱ አዲሱ መደበኛ ትርጉም እንደተረጎሙ አክቲቭ ሮል የሚጫወቱ ሰላምን ለማውረድ አክቲቭ ሮል የሚጫወቱ። ይሄን ብዙ አናገርም፣ ግን አሁን የዓለምም ትልቁ ውጥረት ሰላም ነው። እንደምታውቁት ዓለም በጣም የቸገራት ነገር ሰላም ነው። ሁሉ ቦታ ሰላም የተባሉ አካባቢዎች ሳይቀር ሰላም የላቸውም። ጦርነት በጦርነት በዓለም ላይ እየተካሄደ ነገር ያለው በጣም እኛም በሀገራችን ያለው ነገር ያጠረን እንጀራ ብቻ አይደለም። እኛ ሰላም አብሮ መኖር አቃተን። ፎር ሳም ሪዝን ምን እንደሆነ አላውቅም። ጦርነት፣ ጥላቻ፣ there is no peace እና ሰሙት ይሆናል። ከዛ ነው የመጣው ባለፈው ሳምንት፣ ነገ ወደዛው ነው የሚሄደው። there is no peace ርፍ ያለ ነገር የለምና የተዋከበ ጥማት አለ። ሳምሃው የሰላም ረሃብ አለ በሰዎች መካከል፣ በተለያዩ ዘሮችና ቋንቋዎች መካከል፣ በፖለቲካ ሰዎች መካከል፣ በፖለቲካ ሰዎችና ህዝቡ መካከል ድብልቅልቁ ወጣ። በሰላም ለመነጋገር ሁሉ እያቃተን መጥቷል።
ፖለቲከኛ አይደለሁም እኔ፣ ግን ይሄን ለማየት ፖለቲከኛ መሆን የለባችሁ። you just have to observe something is wrong። እና ዓለም ላይ ጠፍቶ እኛ አካባቢ ቢኖር ደግሞ አትሊስት ነው ወደኛ ማለት ይቻል ነበር። ቸርችም አካባቢ የጠፋው ነገር ሰላም ነው፣ እርስ በርስ አብሮ መኖር፣ ሰላም። ቅድም ያልናቸው ነገሮች በጣም ሲሪየስ ችግር አለ። የኢየሱስ ስሙ የሰላም አለቃ ነው። ሰላም ቸርች ውስጥም የለም። ያው እኛም ስራዬ ብለን በደንብ ይዘነዋል። ምን አንድ ያረጋናል ብለን በመንጠራራት አንድ ለመሆን አንሞክርም። ምንድነው የሚለየን ከንትና ጋር ብለን ነው በጣም ስንጨነቅ የምንውለው። ምንለይባትን ትንሿን ነገር ለማውጣት ሰላምን የሚያወርዱ ናቸው ብፁዓን። ኢንፍሉዌንስ የምናረገው ሰላማችን ሲበዛ። ወንጌል ስንሰብክ እናንተ ተስማማችሁ ከተባልን ችግር አለ። ሰላም ከእግዚአብሔር ጋር፣ ሰላም እርስ በርስ። ጥል አጥፊ ያርጋችሁ እግዚአብሔር። ወንድሞችና እህቶች ነና። እኔ ማለት ጊዜን ስለተናገርኩ ብዙ አልደግምባችሁም፣ ግን ወንድሞችና እህቶች ነና እኛ። የእውነት እኮ ነው ይሄ። ለማሆን እየሞከረን እኮ አይደለም። አንዳንድ ሰው ገብቶት ይሆን እንዴ ይላል። ወንድም ለማሆን እኮ እየሞከርክ አይደለም። እኔ ለእናንተ ኦልሬዲ ሰርቶታል። ወንድማችሁ አድርጎኛል። አሁን እስቲ በጣም እግዚአብሔር ፈገግ ሳይል አይቀርም። እስቲ ፍቅር እንዲወርድ እንጸልይ ብንል ስማይል ሳያረጋጋ ወርዷል። ወንድማማች እንድንሆን እንጸልይ ብንል አሁን እግዚአብሔር ወነናል። ያንን ወንድማማችነት ለመኖር ጸጋ እንዲሰጠን መጸለይ አንድ ነገር ነው። አላየው ካለን እንድናየው ማለት ነው። አሚር ብራዘር ምንም ማድረግ አትችሉም። ምንም የፈለገ ነገር ቢደብራችሁ አሚር ብራዘር ምንም የተለያየ ቋንቋ እንናገር ይሆናል። ወንድሞችና እህቶች ነው። ወንድምነታችንና እህታችንን እንትናችን አንድ ቋንቋ ስለተናገርን የመጣ ሳይሆን ኢየሱስ ክርስቶስ በመስቀል ላይ በከፈለው ዋጋ በስጋው መቆረስ የመጣ ነው። ስጋው ተቆረሰ፣ በመካከላችን የነበረውን የጥል ግድግዳ አፈረሰ። ዲቫይዲንግ ዎል ማለት ነው። የአሕዛብ ነው ይሄ፣ የአይሁድ ነው ይሄ የሚለው ግድግዳውን አፈራረሰው፣ ቀላቀለው። አይሁድ የለም፣ የግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ አንድ በክርስቶስ አረገው። ጠንካራ ሰው ነኝ ለማለት ሳይሆን እንግድነት ስሜት አይሰማኝም። የትም ቦታ ሲሄድ የኢየሱስ መንፈስ ያለበት ቦታ ሁሉ ይሰማኝ። አይ ፊል ዘ ቦን። ቋንቋውን አንናገረው ይሆናል፣ ግን አይ ፊል ዘ ቦን። ቋንቋቸውን የማልችላቸው ሰዎች ጋር ሄጄ አገልግዬ አውቃለሁ። በአስተርጓሚ አይ ፊል ዘ ቦን። ሲዘምሩ የሆነ ነገር ይነዝረኛል። there is something ኤሌመንት አለ። ወንድሞችና እህቶች ያደረገን አምላክ የተባረከ። ውጪውን ዓለም በተመለከተ the third block በከባድ ስላልሆነ እስካሁንም ስላልኩት ነው ማልፈው እንጂ the third block በውጪ ካለው ዓለም ጋራ ሊኖረን የሚገባው ማለት ነው። ይሄ ሊኖረን የሚገቡ ብጽዕናዎች ሁለት ነው ጌታ ኢየሱስ የሰጠው። እነሱን ሜንሽን አድርጌላችሁ በጸሎት ብንጨርስ ይሻላል። አንደኛው መርሲ ነው፣ ምህረት። ቁጥር 7 የሚምሩ ብፁዓን ናቸው ይማራሉና የሚለው ማለት ነው። ምህረት ለደካሞች የተዘረጋች ናት። ምህረት ሄልፕለስ ለሆኑ የተዘጋጀች ናት። የተዘረጋች ሉቃስ ወንጌል ምዕራፍ 10 ማለት ነው። ደጉ ሳምራዊ ያደረገው ማለት ነው። ለወደቀው ለተደበደበው የሚራራ ልብ፣ እሱ ነው ምህረት ማለት። ከፎርጊቭነስ ብቻ አይደለም እዚህ ላይ ያለው፣ የተዘረጋች እጅ ናት። መርሲ የተዘረጋች እጅ ናት። ለተቸገረ እርዳታችንን ለሚፈልግ ገዛ ለሚፈልግ የተዘረጋች ማለት ነው። በዙሪያ ያለ የተጎዳ ስታገኝ የምታግዘው እሷ የእግዚአብሔር ልጆች ባህሪ ናት። ተጽዕኖ የምታመጣው እሷ ናት። በነገራችን ላይ ተጽዕኖ የምታመጣው እሷ ናት። hurting people ለእሷ የተዘጋጀ ምህረት፣ ለነሱ የሚራራ ማለት ነው። ለነሱ የሚራራ፣ ለተጎዱ ሰዎች የሚራራ፣ ችግር ውስጥ ላሉ ሰዎች የሚራራ፣ ራሳቸውን እየጎዱ ላሉ ሰዎች የሚራራ። ይሄ ነው። እግዚአብሔር ይርዳችሁ። to look around ማቴዎስ 25 ማለት ነው። ማቴዎስ 25 እኔ እንደገና አነበብኩ እዚህ ላንግሊ ገብቼ ሰሞኑን I was fascinated። በጎቹም የተመሰገኑት ፍየሎቹም የተወቀሱት ምክንያቶቹ በጣም የሚያስገርሙ ናቸው። ተርቤ አብልታችሁኛል፣ ጠምቶኝ አጠጥታችሁኛል፣ ታርዤ አልብሳችሁኛል፣ ታስሬ መታችሁ ጠይቃችሁኛል። they were surprised። ኬት
ኬት አግኝተን ነው? መቼ ተርበህ ነው ያበላን? ከነኛ ለታናናሾቹ ስታረጉት ለኔ እያረጋችሁ ነበር። ስታረጉት ለኔ እያረጋችሁ ነበር። እግዚአብሔር ይርዳን። እጆቻችን እንዲዘረጉ የሚጎዱ ሰዎች what do you feel በዙሪያችሁ ላሉ በሐሽሽ የተጎዱ አዲክትድ የሆኑ ስናይ ጀጅመንታል ነን እኛ። በአብዛኛው በጣም ጀጅመንት በፍርድ ነው የምናስተላልፈው። ኢየሱስ ክርስቶስ እናንተ ደካሞች ሸክማችሁ የከበደ ሸክማችሁን ካራገፋችሁ በኋላ እኛ ጋር መታችሁ ማምለክ ትችላላችሁ አይነት ነው እንትናችን እንጂ ከነ ሸክምህና it's okay ቢሸተኝም it's okay we'll make it together። እኔም በጣም ብዙ የሚሸት ነገር ነበርኝ ምናምን ሚራራ እሱ ነው ረረና ዳውንታውን ቫንኩቨር ላሉ ሰዎች ሚራራ በየሀገሩ ተቸግረው ላሉ ሚራራ ማጉር የማይፈልገውን ሁሉ ዝም ብሎ የማይሰበስብ የተፈታ እጅ እግዚአብሔር ይስጣችሁ። ሁለተኛውና የመጨረሻው ጌታ ኢየሱስ ያስተማረው ይሄንን በዝርዝር ነው እርግጥ ያስተማረው ስለ ጽድቅ የሚሰደዱ ብፁዓን ናቸው ቁጥር 10 ጀምሮ ይሄን በጣም ብዙ በዝርዝር አስተምሮታል ጌታ። በደስታ ስደትን የሚቀበሉ ማለት ነው። ረዳንም አልረዳንም ማርንም አልማርንም ውጪ ያለው ዓለም ከእግዚአብሔር ጋር ጠላት የሆነው ዓለም እኛን መጥላቱ አይቀርም። ስደት የመጨረሻው ዘመን አንዱ ምልክት ነው። ማቴዎስ ወንጌል ምዕራፍ 24 ላይ ጌታ ኢየሱስ ሲያስተምር አንዱ ስለ መጨረሻው ዘመን የተናገረው ምልክት ስደትና መከራ ነው። ስደትና መከራ በክርስቲያኖች ላይ ስለ ጽድቅ ይመጣል። ስለዚህ ተጽዕኖ የሚያመጡ ክርስቲያኖች ስደት ስላለ ዝም የሚሉ ሳይሆን ስደት ስላለ በጣም የሚያዝኑ ሳይሆን ስደትን በደስታ የሚቀበሉ ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግስተ ሰማያት የእነርሱ ናትና። ሲነቅፏችሁ ሲያሳድዷችሁ በእኔ ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ ሐሴትንም አድርጉ። ሐዋርያት ሥራ ምዕራፍ 5 ላይ ሐዋርያቱ ደስ ተሰኝተው እንደወጡት ማለት ነው። ስለ ስሙ መነቀፍ ስለሆነላቸው ክብር ስለሆነላቸው ማለት በደስታ በስደት መጽናት በስደት መደሰት ይሄ አንዱ የበጽህና ምልክት ነው የሚለው እነኝን በስፋት ልታያቸው ትችላላችሁ። እግዚአብሔር ተጽዕኖ የማምጣት ዘመን ያርግልን። ተጽዕኖአችን ደግሞ በቃል ብቻ ሳይሆን ተጽዕኖአችን የእውነት እንዲሆን በኑሮ ላይ የተመሰረተ እንዲሆን እግዚአብሔር ይርዳን።